በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። የማቴዎስ ወንጌል ምዕራፍ 11 ቁጥር 18። በዚህ ቃል ሰኔ 30 ቀን ስለሚከበረው የመጥምቁ ዮሐንስ የልደት በዓል በተመለከተ ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። እንደሚታወቀው በቤተ ክርስቲያናችን አምላካቸው እግዚአብሔርን አገልግለው ለሰው ልጆች መዳን ብዙ ዋጋ የከፈሉትን ቅዱሳን ልደታቸውን፣ የዕረፍት ቀናቸውን ማሰብ የተለመደ ነው። የጻድቅ መታሰቢያ ለዘላለም ነው ተብሎ እንደተጻፈ አምላካቸው እግዚአብሔርን በእድሜያቸው በዘመናቸው ሁሉ አክብረው አገልግለው ያለፉ ለሰው ልጆችም በጎ የሆነውን የእግዚአብሔር መንገድ ያሳዩ ይልቁንም የወንጌልን አገልግሎት አገልግለው ያለፉትን ቅዱሳን ማሰብ የሚታወቅ ነውና አሁን ጥቂት ደቂቃዎችን አብረን የምንቆየውም ስለ መጥምቁ ዮሐንስ ልደትና አገልግሎት በተመለከተ ይሆናል። ዮሐንስ ማለት ፍስሐ ወሐሴት ማለት ሲሆን በመወለዱ ብዙዎች ደስ ይላቸዋል ተብሎ አስቀድሞ በመልአኩ በቅዱስ ገብርኤል የተነገረው የምስራች ቃል በተለይ በሉቃስ ወንጌል ምዕራፍ 11 ቁጥር 13 ላይ ለካህኑ ዘካርያስ የተነገረ የምስራች ቃል አለ። ካህኑ ዘካርያስና ቅድስት ኤልሳቤጥ ወይም ሚስቱ ልጅ አልነበራቸውም። ስለዚህ ልጅ እንደሚወልዱ ካረጁ በኋላ እግዚአብሔር ልጅ እንደሚወልዱ መልአኩ ቅዱስ ገብርኤልን ወደ ካህኑ ዘካርያስ በመላክ መልአኩ ለካህኑ ዘካርያስ ይህንን የምስራች ቃል መናገሩ የሚታወቅ ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 13 ጀምሮ እንዲህ ተብሎ ነው የተጻፈው። ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ አትፍራ። ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል በማለት መልአኩ ቅዱስ ገብርኤል ለካህኑ ዘካርያስ በቤተ መቅደስ በጸሎት ላይ እያለ የተናገረው ቃል ነው። ከመወለዱ አስቀድሞ ይህ ቃል በመልአኩ በቅዱስ ገብርኤል በኩል ለካህኑ ዘካርያስ የምስራች ቃል እንዲናገር ተልኮ መልአኩ ይህንን የምስራች ቃል ነግሮታል። ለዚህ መጥምቁ ዮሐንስ ከተወለደ በኋላም ዘመኑን ሁሉ አምላኩን ጌታውን ሲያገለግል የኖረ አባት ነው። ብዙዎች ወደ ንስሐ እንዲመለሱ የንስሐን ጥምቀት እያጠመቀ ልባቸውን ለእግዚአብሔር እንዲያዘጋጁና መዳን ይሆንላቸው ዘንድ የእግዚአብሔር መልእክተኛ በመሆን ያገለገለ ሰው ነው መጥምቁ ዮሐንስ። ከዚህ የተነሳ ነው እንግዲህ መወለዱን በተመለከተ የተወለደበትን ዕለት ሰኔ 30 ቀን ቤተ ክርስቲያን ታስቧለች። ስለዚህ መጥምቁ ዮሐንስ የእግዚአብሔር መልእክተኛ ሆኖ ይልቁንም ደግሞ
ክርስቶስን ባየ ጊዜ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል የመሰከረ ሰው ነው መጥምቁ ዮሐንስ። የሚገርመው ነገር ገና በእናቱ ማኅፀን እያለ ጀምሮ እናቱ ድንግል ማርያም ዘመዷ ወደሆነችው ወደ እናቱ ወደ ኤልሳቤጥ በሄደች ጊዜ ኤልሳቤጥ የድንግል ማርያምን ሰላምታ በሰማች ጊዜ እነሆ ጽንሱ በማኅፀኔ ዘለለ በማለት የሰላምታሽን ድምፅ በሰማው ጊዜ የሰላምታሽ ድምፅ ወደ እኔ በመጣ ጊዜ ጽንሱ በማኅፀኔ ዘለዋል ስትል ኤልሳቤጥም የመሰከረችለት ሰው ነው። በከመ ሰገደ ለወልድኪ ዮሐንስ በከርስ ተብሎም ተጽፏል። ዮሐንስ በማኅፀን እንደሰገደ ለልጅሽ እንደሰገደ ተብሎ ተጽፏል። ስለዚህ መጥምቁ ዮሐንስ ማለት በመግቢያ ላይ እንዳነበብኩት ከሴቶች መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ሲል ራሱ መድኃኒታችን ኢየሱስ ክርስቶስ የመሰከረለት ሰው ነው። እንዲህ አይነቱን ጸጋ እንዲህ አይነቱን በዘመናችን በእድሜያችን እግዚአብሔርን አገልግሎ ለእግዚአብሔር ፈቃድ ኖሮ ማለፍ ትልቅ መታደል ነውና እንዲህ አይነቱን ጸጋ ለሁላችንም ያድለን። ራሱ ዘካርያስም እንግዲህ ታሪኩን እንደምታስታውሱት መልአኩ ቅዱስ ገብርኤል ይህንን የምስራች ቃል ሊናገር በሄደ ጊዜ በምን አውቃለሁ በማለት የተነገረውን የምስራች ቃል ለመቀበል ለማመን ስለተቸገረ ዲዳ ሆኖ እንደነበረ የሚታወቅ ነው እና መጥምቁ ዮሐንስ ሲወለድ ግን አባቱ ዘካርያስ አንደበቱ ተፈቷል፣ መናገር ችለዋል። በተለይ የሉቃስ ወንጌል ምዕራፍ 1 ከቁጥር 76 ጀምሮ እንደተገለጸው ዘካርያስ በመንፈስ ቅዱስ ተሞልቶ ስለተወለደው ሕፃን ስለ መጥምቁ ዮሐንስ የተናገረው የትንቢት ቃል አለ። ከቁጥር 76 ጀምሮ እንደዚህ ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 76 ጀምሮ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና። አባቱ ዘካርያስ ነው ይህንን በመንፈስ ቅዱስ ተሞልቶ ትንቢት የተናገረው። በጌታ ፊት ትሄዳለህና እንደዚሁም የኃጢአታቸው ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ። የኃጢአታቸው ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጦ ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል በማለት ስለተወለደው ሕፃን መጥምቁ ዮሐንስ አባቱ ዘካርያስ ገና ሲወለድ ይህንን የትንቢት ቃል ተናገረ። ወገኖቼ በጣም የሚገርም ሕይወትና ታሪክ ያለው ሰው ነው መጥምቁ ዮሐንስ። መጥምቁ ዮሐንስ እየተባለ የሚነገረው መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ በተጠመቀ ጊዜ በዮርዳኖስ ወንዝ ያጠመቀው እርሱ ስለሆነ ነው። ስለዚህ መጥምቁ ዮሐንስ ከእናቱ ማኅፀን ጀምሮ ለጌታ የሰገደ ዘመኑን ሁሉ ጌታውን ያገለገለ ጌታውን ያጠመቀ ብዙዎችን ወደ ንስሐ ሕይወት እንዲመጡ ወደ እግዚአብሔር መንግሥት እንዲመጡ መንግሥተ ሰማያት ቀርባለች ንስሐ ግቡ እያለ ይሰብክ ያስተምር የነበረ ሰው ነው። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ሲል ራሱ ክርስቶስ መሰከረለት። ራሱ ክርስቶስ መሰከረለት። የኃጢአታቸው ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ ተባለ። ወገኖቼ የአንድ አገልጋይ ትልቁ ተልእኮ በተለይ አገልጋዮች ይሆን ማወቅ መረዳት ያለብን ነገር ቢኖር ለሕዝቡ የኃጢአታቸው ስርየት የሆነውን የመዳን እውቀት ማስተማር ነው። ወደ መዳን እንዲመጡ ማድረግ ነው። የዮሐንስ አገልግሎት ይህ ነበር። ጌታን ፊት ለፊት ባየው ጊዜ ለራሱ ደቀ መዛሙርትና በዙሪያው ለነበሩ ሰዎች እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል መሰከረ። ዛሬም አገልጋይነት ይህ ነው። በዋናነት የአገልጋይነት ትልቁ ዓላማ
ሰዎች የኃጢአታቸውን ስርየት እንዲያገኙ መዳን እንዲሆንላቸው መናገርና መመስከር ማስተማር ነው። የሰው ልጅ የሚድንበትን የኃጢአቱን ስርየት ካላገኘ ካላወቀ በጥፋት መንገድ ይኖራል ወገኖቼ። እግዚአብሔር በነቢዩ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደተናገረው ሕዝብ እውቀት ከማጣቱ የተነሳ ጠፍቷል እንዳለው በጥፋት መንገድ ያለ በኃጢአት ሕይወት ያለ ሰው ደግሞ የሚጠብቀውና የሚያገኘው ሞት ስለሆነ ስለዚህ የመጥምቁ ዮሐንስን አገልግሎት ሕይወት ገና ከልደቱ ጀምሮ ከመጸነሱ አስቀድሞ ከተወለደም በኋላ ካደገም በኋላ ዘመኑን ሁሉ የኖረው ለአምላኩ ለእግዚአብሔር ክብር ለሰው ልጆች ደግሞ መዳን ነው። አምላኩ እግዚአብሔርን ከፍ ከፍ እያደረገ ስለ ክርስቶስ ሲናገር የጫማውን ጠፍር ልፈታው የማይገባኝ ጫማውን ሊሸከሙ የማይገባኝ እርሱ ከፍ ሊል እኔ ዝቅ ልል ይገባኛል እያለ የክርስቶስን ከፍታ የክርስቶስን ታላቅነት ምንም በሰዎች መካከል እንደ ሰው ምስኪን መስሎ ቢመላለስም እርሱ በመለኮታዊ ክብሩ ግን ከሁሉም የሚልቅ እንደሆነ ክርስቶስን የገለጠበት መንገድ በጣም የሚገርም ነው። ደግሞም በክርስቶስ መምጣት ወደ ዓለም በመጣው በእርሱ የሕይወት ብርሃን የተነሳ ወደ ዓለም በመጣው በእርሱ የሰው ልጆች ሁሉ የኃጢአት ስርየት የተነሳ ሰዎች ሁሉ በእርሱ አምኖ መዳን እንዲሆንላቸው ይመሰክር ያስተምር የነበረ አባት ነው። ስለዚህ ዛሬም እንደ አገልጋይ በተለይ እግዚአብሔር ረድቶን አገልጋይ ነኝ የምንል ሰዎች የአገልግሎታችን ትልቁ ግብ ሰዎች የሚድኑበትን የምስራች ቃል መናገር፣ ሰዎች ሁሉ ንስሐ እየገቡ የኃጢአታቸውን ስርየት እንዲያገኙ ከጥፋት መንገድ ወደ መዳን ወደ ሕይወት እንዲመጡ መጥምቁ ዮሐንስ ለአገልጋዮች ትልቁ ምሳሌ መሆኑንም ቃሉ ያስረዳናል። ሌላው ሄሮድስ የተባለውን በዘመኑ የነበረውን ገዥ መጥምቁ ዮሐንስ የተናገረው ቃል ቢኖር ሄሮድስ የተባለው የወንድሙ የፊልጶስን ሚስት አግብቶ ስለነበረ እንዲህ አይነቱ ነውር ካንተ አይጠበቅብህም፣ ስለዚህ የወንድም የፊልጶስ ሚስት ለአንተ ልትሆን አይገባም በማለት እውነትን በድፍረት የተናገረ ከዚህም የተነሳ አንገቱን በሰይፍ የተቀላ ሰው ነው። መጥምቁ ዮሐንስ ያየውን እውነት ነውር የሆነውን እግዚአብሔር የማይደሰትበትን አመፅ ለሄሮድስ በተናገረ ጊዜ ከሄሮዲያዳ ጋር በመመሳጠር የማቴዎስ ወንጌል ምዕራፍ 14 እና የማርቆስ ወንጌል ምዕራፍ 6 ላይ ተገልጾ እንደምናገኘው የወንድም የፊልጶስ ሚስት ለአንተ ልትሆን አልተፈቀደልህም፣ ይህ ነውር ነው፣ ይህ አመፅ ነው በማለት በመቃወሙ አንገቱን በሰይፍ የተቆረጠ ሰማዕትነትን የተቀበለ አባት ነው። ስለዚህ ወንጌል ማለት እውነት የሆነውን መግለጽ እንደሆነ አባቶች መምህር ወመገስጽ እያሉ እንደሚጠሩት ይህ አባት ፍቅርን፣ እውነትን፣ ሕይወትን፣ መዳንን የሚሰብክ ደግሞም ነውር የሆነውን አመፅ የሆነውን ደግሞ አድርባይነት በሌለ ማንነቱ ፊት ለፊት የሚናገር የሚያስተምር አባት ነው መጥምቁ ዮሐንስ። ዛሬ በዘመናችን የወንጌልን እውነት የሚያድበሰብሱ ነገሮች አድርባይነት፣ ከአመፅ ጋር መተባበር፣ ለግል ፍላጎትና ጥቅም ቅድሚያ በመስጠት እውነት የሆነውን ነገር አመፅ የሆነውን ነገር ለይቶ ያለማሳየት ችግር የዚህ ዘመን ትልቁ የአገልጋዮች አንዱ ፈተና ነው። ስለዚህ መጥምቁ ዮሐንስ ባጭሩ ቢሆን ዛሬም ለእኔና ለእናንተ ጠቃሚ የሆነ ለአገልጋዮችም ለክርስቲያኖችም ለሁላችንም የመጥምቁ ዮሐንስ ሕይወትና አገልግሎት ባጭሩ ይህንን ይመስላል። ሰኔ 30 ቀን ቤተ ክርስቲያን የምታስበው ከዚህ የተነሳ ነው። የልደቱን ቀን ሰኔ 30 ቀን ቤተ ክርስቲያን በዚህ ሁኔታ ታስባለች። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ዘመኑን ጊዜውን ሁሉ ለአምላኩ ለእግዚአብሔር ክብር የኖረ ለእኔ የሚለው የሚለብሰው የረባ ልብስ የሌለው እንደ ሌሎቹ ያገኘውን ምግብ ያልተመገበ ሁለንተናውን ለአምላኩ ለእግዚአብሔር አሳልፎ የሰጠ እንዲያውም የብሕትውና ምሳሌ ሆኖ የሚቀርብ
በበረሃ ኑሮ ክርስቶስ ሲገለጥ ደግሞ ንስሐ ግቡ እያለ ከክርስቶስ ፊት ሆኖ በጌታ ፊት ሆኖ ሰዎች ሁሉ የመዳናቸውን እውቀት እንዲያገኙ የኃጢአታቸውን ስርየት እንዲያገኙ የመዳን መንገድ ምን እንደሆነ የመዳንን እውቀት ያሳየ የመዳንን እውቀት ያስተማረ ትልቅ አባት ነው። በረከት በሁላችንም ላይ ይደርብን። ወገኖቼ የሰው ልጅ ትልቁ ነገር የመዳንን መንገድ ማወቅ ነው። የኃጢአትን ስርየት ማወቅ ነው። ዮሐንስ ያደረገው ያገለገለው ይህንን ነበር። አምላኩን እያከበረ ሰዎች ደግሞ ይድኑ ዘንድ የኃጢአታቸውን ስርየት ያገኙ ዘንድ በትምህርቱ ይህንን ያስተምር ነበር። አምላካችን እግዚአብሔር ስለ ቃሉ የተመሰገነ ይሁን።